ሰላም እንደናችሁ ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች የመርፈኞቹ አሰልጣኝ ሚኬል አርቴታ በአርሰናል ቤት የገነባው ጠንካራ የተከላካይ መስመር በ2004-2005 የውድድር ዓመት አሰልጣኝ ጆዜ ሞሪኖ ቼልሲን ያሰለጠኑ በነበሩበት ወቅት ከገነቡት ጠንካራ የተከላካይ ክፍል መስመር ጋር እየተነጻጸረ ይገኛል። ይህን መረጃ በደንብ እየተነተን ወደ እናንተ ልናደርስ አዘጋጅተናል። ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ቪዲዮውን ደግሞ ላይክ አድርጉት በርካታ ስፖርት አፍቃሪያን ዘንድ እንዲዳረስ። አሰልጣኝ ሚኬል አርቴታ የገነቡት ጠንካራው አርሰናል በ2025-26 የውድድር ዓመት በዘንድሮ የውድድር ዓመት ማለት ነው በሻምፒዮንስ ሊግም ሆነ በፕሪሚየር ሊግ ጨዋታዎች ላይ ጠንካራ የሆነ ተፎካካሪ መሆኑን እያሳየ ነው የሚገኘው። በፕሪሚየር ሊጉን የደረጃ ሰንጠረዥ በአንደኝነት እየመሩ ነው የሚገኙት። ምናልባትም ከክሪስታል ፓላስ ጋር የሚያደርጉትን ጨዋታ ሙሉ 3 ነጥብ ይዘው የሚያጠናቅቁ ከሆነ ከተከታያቸው ሊቨርፑሎች ጋር የሚኖራቸው የነጥብ ልዩነት ወደ 7 ከፍ ይላል። ይህ ጠንካራ ውጤት ነው። በሻምፒዮንስ ሊግ ደግሞ ስንመለከት እስካሁን ያደረጓቸውን 3 የሻምፒዮንስ ሊግ ጨዋታዎች በአሸናፊነት ነው የደመደሙት። የአርሰናል አሰልጣኝ ሚኬል አርቴታ በአርሰናል ላይ የገነባው ጠንካራ የተከላካይ ክፍል መስመር እና የመሃል ክፍል እንዲሁም የአጥቂ መስመር ተጫዋቾች ለዚህ ትልቅ ክብር እንዳበቁት ነው እንግዲህ የሚገመተው። በተለይም የተከላካይ ክፍል ላይ ጠንካራ መሆኑ አሰልጣኝ ሚኬል አርቴታ ዋጋ እንዲያገኝና የሻምፒዮንስ ሊግም ሆነ የፕሪሚየር ሊግ ጨዋታዎች ላይ የበላይነት ወስዶ እንዲያሸንፍ ትልቅ አስተዋጽኦ እያደረገለት ነው የሚገኘው። በተለይም ከሰሞኑ በሳምንቱ አጋማሽ አትሌቲኮ ማድሪድን በሻምፒዮንስ ሊግ ጨዋታ አስተናግዶ 4-0 በሆነ ውጤት ያሸነፈው የሚኬል አርቴታ ቡድን አርሰናል በምርጥ ተከላካዮቹ ምንም ጎሉን ሳያስደፍር ነው የወጣው። ብራዚላዊ ኢንተርናሽናል የመድፈኞቹ ተከላካይ ጋብሪኤል ማጋሊሽ አርሰናል ከአትሌቲኮ ማድሪድ ጋር ባደረገው ጨዋታ ጉዳት አስተናግዶ ቢወጣም በጨዋታው ላይ ግን ጠንካራ የሆነ እንቅስቃሴ ማድረግ ችሎ ነበር። የመጀመሪያውን ጎል ማስቆጠር የቻለው ጋብሪኤል ማጋሊሽ ነው። እንዲሁም ቪክቶር ዮኬሬሽ አራተኛውን ጎል ሲያስቆጥር አሲስት ማድረግ የቻለው ጋብሪኤል ማጋሊሽ ነው። በሁለተኛው አጋማሽ ተጎድቶ ተቀይሮ መውጣቱ ይታወሳል። በዚህ ጨዋታ ጋብሪኤል ማጋሊሽ የፕሪሚየር ሊጉ ምርጡ ተከላካይ ለመሆን በቅቷል። በ2025-26 የውድድር ዓመት ባሳየው ጠንካራ የሚባል አቋም ወጥ የሆነ አቋም በማሳየቱ ጋብሪኤል ማጋሊሽ እውነት ለመናገር በአርሰናል ቤት መከላከል ብቻ ሳይሆን ጎል ማስቆጠር የሚችል ተጫዋች ነው። የ2025-26 የውድድር ዓመት ከጀመረ ወዲህ በሁሉም ውድድሮች ለአርሰናል 2 ጎሎችን ማስቆጠር ችሏል። ጋብሪኤል ማጋሊሽ ከጉዳቱ አገግሞ በክሪስታል ፓላስ ጨዋታ እንደሚሰለፍ ይጠበቃል። ከዚህ ባሻገር ግን ጋብሪኤል ማጋሊሽ በተጨማሪ ሌላው ሴንተር ባክ ሆኖ የሚጫወተው ተጫዋች ዊሊያም ሳሊባ ነው። ዊሊያም ሳሊባም ጠንካራ የሚባል ተከላካይ ነው። በሪያል ማድሪድ ሁለቱም ተጫዋቾች ይፈለጉ እንደነበር እናስታውሳለን። በ2024-25 የውድድር ዓመት ጠንካራ የሆነ አቋም አርሰናል ባሳለፈበት ወቅት ከጥንካሬው ጀርባ የነበሩ ጠንካራ ተከላካዮች ናቸው ዊሊያም ሳሊባም ሆነ ጋብሪኤል ማጋሊሽ። በ2025-26 የውድድር ዓመት ይህ ጠንካራ የሆነ ወጥ አቋማቸው ቀጥሎ ተመልክተናል። አርሰናሎች ፉልሃምን 1-0 ከሜዳቸው ውጭ አሸንፈው በመጡበት ጨዋታ ተከላካዩ በጣም ጠንካራ ነበር። ሶሊድ የሚባል የመከላከል ብቃትን ነበር ሲያስመለክተን የነበረው የአርሰናል ተከላካይ ክፍል። ሌላው አትሌቲኮ ማድሪድን 4-0 ባሸነፉበት ጨዋታ በዚህም እነ ጁሊያን አልቫሬዝ የአትሌቲኮ ማድሪዱ አጥቂ በርካታ የመልሶ ማጥቃት እንቅስቃሴዎችንና ወደ ጎል ለመቀየር የተቃረቡ ኳሶችን ድሪብል ሲያደርጉ ተመልክተናቸዋል። ነገር ግን ጠንካራው የአርሰናል ክፍል ተከላካይ ጎል ሳይቆጠርበት ነው ጨዋታዎችን ማጠናቀቅ የቻለው። ሌላው በሻምፒዮንስ ሊግ ኦሎምፒያኮስን 2-0 ያሸነፉበት ጨዋታም ላይ እንደምናስታውሰው አርሰናሎች የመከላከል አቅማቸው ፍጹም ጠንካራ በሚባል ደረጃ የሚቀመጥ ነበር። ሌላው አትሌቲክ ክለብንም በተመሳሳይ 2-0 ባሸነፉበት ጨዋታ አርሰናሎች የነበራቸው የመከላከል አቅም እጅግ ድንቅ ነበር። በእነዚህ ቁጥራዊ ስሌቶች አሃዛዊ ምክንያቶች ተንተርሰን እንግዲህ አርሰናል በ2004-2005 የውድድር ዓመት የጆዜ ሞሪኒዮ ቼልሲ ያስመዘገበውን በፕሪሚየር ሊጉ በውድድር ዓመቱ 15 ጎሎች ብቻ ነበር ያስተናገደው ጆዜ ሞሪኒዮ። ስለዚህ እነዚህን 15 ጎሎችን ብቻ በማስተናገድ በአንድ የውድድር ዓመት ከፍተኛውን ሪከርድ ይዟል። ዝቅተኛ ጎል በማስቆጠር ማለት ነውና ወደ ቼልሲ የተቆጠረው ዝቅተኛው ጎል
15 ጎል ነበር በ2004 5 የውድድር ዓመት ማለት ነው። ጆዜ ሞሪኖ ቸልሲን እያሰለጠኑ በነበሩበት ወቅት በዛው ዓመት በጠንካራ ተከላካይ ክፍሉ አማካኝነት ጆዜ ሞሪኖ የፕሪሚየር ሊጉን ዋንጫ ማሳካት የቻለበትን ድንቅ የውድድር ዓመት ነበር ያሳለፈው። ስለዚህ በተመሳሳይ አሰልጣኝ ሚኬል አርቴታም ይህን ወጥ አቋም የሚቀጥልበት ከሆነ የ2025-26 የውድድር ዓመትን የዋንጫ ባለቤት መሆን የሚችልበትን የፕሪሚየር ሊጉን ሻምፒዮን መሆን የሚችልበትን እድል ነው በእጁ እንዳለ ነው የምናየው። ምክንያቱም አሰልጣኝ ሚኬል አርቴታ በ2025-26 የውድድር ዓመት በፕሪሚየር ሊጉ 8 የፕሪሚየር ሊግ ጨዋታዎችን እስካሁን አድርጓል። በእነዚህ 8 የፕሪሚየር ሊግ ጨዋታዎች በአርሰናል መረብ የተቆጠሩት ጎሎች 3 ብቻ ናቸው። ይህ ቁጥራዊ ስሌት በዚህ የሚቀጥል ከሆነ አርሰናሎች የመከላከል አቅማቸው እየጠነከረ የሚሄድ ከሆነና ከትልልቅ ክለቦች ጋር በሚኖራቸው የእርስ በርስ ግንኙነት ምንም ጎል ሳይቆጠርባቸው አሸናፊ ሆነው መውጣት የሚችሉበትን እድል ማስጠበቅ የሚችሉ ከሆነ በቸልሲ የተያዘውን በጆዜ ሞሪኖ ቸልሲ የተያዘውን ሪከርድ የማያሻሽሉበት ምንም ምክንያት የለም የሚል መረጃዎች እየወጡ ነው። አርሰናል እንግዲህ አትሌቲኮ ማድሪድን 4-0 ባሸነፈበት ጨዋታ የመጀመሪያውን ጎል ማስቆጠር የቻለው ተከላካዩ ጋብሪኤል ማጋሊሽ ነው። በዚህ ጨዋታ ነበር እንግዲህ በ72ኛው ደቂቃ ጉዳት አስተናግዶ በክሪስቲያን ሞስኬራ ተቀይሮ ከሜዳ የወጣው ጋብሪኤል ማጋሊሽ። ከጋብሪኤል ማጋሊሽ በተጨማሪ ማርቲን ኦዲጋርድ፣ ከሃቨርትዝ እና ኖኒ ማዱኬ ጉዳት ላይ የሚገኙ ተጫዋቾች መሆናቸው ተገልጿል። ለክሪስታል ፓላሱ ጨዋታ እነዚህ ተጫዋቾች እንደማይደርሱ ነው አሰልጣኝ ሚኬል አርቴታ ይፋ ያደረገው። አሰልጣኝ ሚኬል አርቴታ በገነባው ጠንካራ የተከላካይ ክፍል ከ2004 የጆዜ ሞሪኖ ስብስብ ጋር እየተነጻጸረ ይገኛል። ጆዜ ሞሪኖ በ2004 በቸልሲ ቤት በገነቡት ጠንካራ የተከላካይ ክፍል ትንሽ ጎሎች ብቻ ተቆጥሮባቸው በመጨረሻም የፕሪሚየር ሊጉ ሻምፒዮን መሆን እንደቻሉ የምናስታውሰው ነው። በተመሳሳይ ሚኬል አርቴታም የገነባው ጠንካራ የተከላካይ ክፍል የፕሪሚየር ሊጉ ዋንጫ ባለድል ሊያደርገው እንደሚችል ነው እንግዲህ እየተገለጸ ያለው። የ2004 የጆዜ ሞሪኖ ቸልሲ በውድድር ዓመቱ የተቆጠረበት የጎል ብዛት 15 ብቻ ነበር። በአንድ ሲዝን ማለት ነው። በአንድ ዓመት 15 ጎሎችን ብቻ ነው ያስተናገደው። አሁንም ድረስ ሪከርድ ሆኖ የተመዘገበ ዝቅተኛ የጎል መጠን ነው ይህ የጆዜ ሞሪኖ ሪከርድ። በተመሳሳይ ሚኬል አርቴታም እስካሁን በፕሪሚየር ሊጉ ባደረጋቸው 8 የፕሪሚየር ሊግ ጨዋታዎች በአርሰናል መረብ ላይ የተቆጠሩት የጎል ብዛት 3 ብቻ ነው። ይህ ጥሩ የሆነ አሃዛዊ መረጃ ነው። ምናልባትም አሰልጣኝ ሚኬል አርቴታ ይህን ወጥ የሆነ አቋም ማስቀጠል የሚችልበት ቁመና ላይ የሚሆን ከሆነ የዘንድሮን የ2025-26 የውድድር ዓመትን የፕሪሚየር ሊግ ዋንጫ ማሳካት የሚችልበት መልካም አጋጣሚ ከፍተኛ እንደሆነ ነው እየተገለጸ ያለው። የጆዜ ሞሪኖን ሪከርድ ለመስበር ምን አስባችኋል የሚል ጥያቄ የቀረበለት አሰልጣኝ ሚኬል አርቴታ እንደዚህ አይነት ሪከርዶች በመጨረሻ የዋንጫ ባለድል መሆን ያስችላሉ፣ እኛም ጠንክረን ከሰራንና በዚህ አቋማችን መቀጠል የምንችል ከሆነ ሪከርዱን የማናሻሽልበት ምንም አይነት ምክንያት የለም ሲል ነው ሚኬል አርቴታ ለጋዜጠኞች መልሱን የሰጠው። የውድድር ዓመቱን የፕሪሚየር ሊግ ዋንጫ የማሳካት ከፍተኛ ፍላጎት እንዳለው ነው ሚኬል አርቴታ አክሎ የተናገረው። በሻምፒዮንስ ሊግም ሆነ በፕሪሚየር ሊግ ጨዋታዎች ጠንክረን መታየት እንፈልጋለን ሲል ነው አጽንኦት ሰጥቶ የተናገረው አሰልጣኝ ሚኬል አርቴታ። ወጥ የሆነ አቋማችንን ደጋግመን ማሳየት ይኖርብናል፣ እንደዛ ማድረግ የምንችል ከሆነ ነው ብቻ ነው እንግዲህ ዋንጫዎችን ማሳካት የምንችለው ሲል ለተጫዋቾቹ ማስጠንቀቂያ የሚመስል ንግግሩን ነው የተናገረው አሰልጣኝ ሚኬል አርቴታ። የውድድር ዓመቱን የፕሪሚየር ሊግ ዋንጫ ማሳካት ፍላጎት አለን፣ ጠንካራ የመከላከል አቅም ያላቸው ቡድኖች ዋንጫ የማሳካት እድላቸው ከፍተኛ ነው ያለው ሚኬል አርቴታ የውድድር ዓመቱን ዋንጫ የማሳካት እድል እንዳላቸው አክሎ ተናግሯል። የተከላካይ ክፍሉን ስንመለከት እንግዲህ አርሰናሎች በዋናነት እንደ ሴንተር ባክ ዋና የተከላካይ የመሃል ተከላካይ ሆኖ የሚጫወቱት ዊሊያም ሳሊባ እና ጋብሪኤል ማጋሊሽ ናቸው። ሁለቱ ያላቸው የመከላከል አቅም ከአጥቂዎች ጋር ሲገናኙ ከተቃራኒ ቡድን አጥቂዎች ጋር ሲገናኙ የአንድ ለአንድ ግንኙነቶች ላይ ኳስ የመንጠቅና ኳስን ከጨዋታ ውጭ የማክሸፍ አቅማቸው ከፍተኛ እንደሆነ ቁጥራዊ አሃዛዊ መረጃዎች ያሳያሉ። ከተቀያሪ ወንበር ደግሞ እነዚህ ለዊሊያም ሳሊባና ጋብሪኤል ማጋሊሽ ከተቀያሪ ወንበር መጥቶ የሚሰለፈው ተጫዋች ክሪስቲያን ሞስኬራ ነው። ይህም ከስፔን ላሊጋ የመጣ ተጫዋች ነው። ፕሪሚየር ሊጉን የመላመድ ሂደቱ እየተሻለ እንደመጣ መመልከት ይቻላል። በተለያዩ ጨዋታዎች ተቀይሮ እየገባ ጥሩ ተቀያሪ መሆን እንደሚችል እያሳየ ነው። ጥሩ የሚባል የተከላካይ መስመር መዝርጋት ችሏል አሰልጣኝ ሚኬል አርቴታ። በፉል ባኮች ደግሞ ስንመለከት በተመላላሾች ማለት ነው ጀሪን ቲምበር እና ሪካርዶ ካላፊዮሪ ነው የምናገኘው። ጀሪን ቲምበር ጠንካራ ተጫዋች ነው። የመልሶ ማጥቃት እንቅስቃሴዎች ላይ
በርካታ ኳሶችን አሲስት በማድረግም የምናውቀው ነው። እንዲሁም ከአሲስትነት ባሻገርም በርካታ ጎሎችንም ሲያስቆጥር የምንመለከተው ተጫዋች ነው ጄሪን ቲምበር። በተመሳሳይ ሪካርዶ ካላፊዮሪ አርሰናሎች የሚፈጥሯቸውን መልካም የጎል እድሎች ወደ ጎል በመቀየር መልካም አጋጣሚዎችን ወደ ጎል በመቀየር የምናውቀው ጣሊያናዊ ተጫዋች ነው ሪካርዶ ካላፊዮሪ። እነዚህ ፉል ባኮች በአርሰናል ቤት የገነቡት ስም ቀላል የሚባል አይደለም። የተከላካይ መስመሩ የአርሰናል የተከላካይ ክፍል ጠንካራ በመሆን ከመሃል ክፍል በርካታ ኳሶች ከተጋጣሚ ወገን ከመሃል ክፍል ተሻግረው ወደ አርሰናል የተከላካይ ክፍል እንዳይሻገሩ የሚያደርጉ ጠንካራ የተከላካይ ፉል ባክ ተጫዋቾች ናቸው በግራና በቀኝ በኩል ማለት ነው። ለነዚህ ተጫዋቾች ደግሞ ተቀያሪ ሆኖ የምናየው ሉዊስ ስኬሊ ነው። ማይልስ ሉዊስ ስኬሊ በበርካታ ጨዋታዎች ላይ ተቀይሮ እየገባን ቢሆን ጠንካራ አቋሙን ማሳየት የቻለ ተጫዋች ነው። በተለይም ለዚህ ጥሩ ምሳሌ ሆኖ የምናነሳው የሻምፒዮንስ ሊጉን ጨዋታ ነው። ከአትሌቲኮ ማድሪድ ጋር አርሰናሎች ያደረጉትን ጨዋታ ሉዊስ ስኬሊ ጄሪን ቲምበርን ተክቶ ነበር የገባው በዚህ ጨዋታ። ጄሪን ቲምበር በጉዳት ምክንያት በጨዋታው መሰለፍ ባይችልም ሉዊስ ስኬሊ ግን ጨዋታው ላይ ጥሩ ነበር፣ ድንቅ ብቃቱን ያሳየን ቁመና ላይ ሆኖ ነበር ያገኘነውና የመከላከል አቅሙን አርሰናሎች ማጠንከር የሚችሉ ከሆነና በዚህ መቀጠል የሚችሉ ከሆነ በሻምፒዮንስ ሊጉም ተጽዕኖ መፍጠር የሚችሉበትን መልካም እድል እንደሚያገኙ ነው የሚጠበቀው። ምናልባትም የሻምፒዮንስ ሊጉ ባለድል ሊሆኑ ባለጆሮን ዋንጫ ማሳካት የሚችሉበት አመት ሊሆን እንደሚችል ይጠበቃል። በሌላ በኩል በፕሪሚየር ሊጉ ተጽዕኖ መፍጠር የሚችሉበትና አሁንም የፕሪሚየር ሊጉ አናት ላይ ስለሆነ የሚገኙት ይህን የመሪነት ሚናቸውን አጠንክረው መሄድ ከቻሉና ከታላላቅ ክለቦች ጋር በሚገናኙ ጊዜ ውጤቶችን ይዘው መውጣት የሚችሉበትን መልካም አጋጣሚ መፍጠር የሚችሉ ከሆነ የፕሪሚየር ሊጉን ዋንጫ የማያሳኩበት ምንም ምክንያት እንደሌለ ነው እየተገለጸ ያለው። ክብራትና ክብራን ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ እጋብዛለሁ። በያላችሁበት መልካም ጊዜ ይሁንላችሁ።